ዛም እንሰራለን፣ እንቀጥላለን። በተጠናከረና በተደራጀ ሁኔታ ከኛ ኋላ የሚመጣው አካል ይሰራል። እፎይ ቢሄድ እዚህ ጋር ያሉት ሌሎቹም ቢሄዱ ቢመጡ ምንም ናቸው። ሌላ የተሻለ ለቤተ ክርስቲያን መስራት የሚችል ይመጣል። በሩን እንከፍታለን። የተሻለ አካል መጥቶ ይሰራል። ያ ነው ዓላማችን። ያንን ማድረግ ነው እቅዳችን የነበረው። የመጀመሪያዎቹ 1 ዓመታችን እቅዳችን ሙሐመድ ማን ነው? ሙሐመድ ምን አይነት ሰው ነው? እርግጠኛ ነኝ ሙሐመድ ምን አይነት ሰው እንደሆነ በ1 ዓመታት ውስጥ አሳይተናል። እነሱ ነብያችን እያሉ የሚንሰቀሰቁለት የሚያለእሱለት አካል ምን አይነት ሰው መሆኑን በደንብ አሳይተናል። ስለዚህ እቅዳችንን አሳክተናል። የ1 ዓመት እቅዳችንን አሳክተናል ማለት ነው። አሁን እቅድ 2 እንቀጥላለን። በሁለተኛው እቅዳችን አላህ ማን ነው የሚለው ላይ ይሆናል ማለት ነው ፎከስ የምናደርገው ከዛሬ ጀምሮ። አላህ ደግሞ ማን ነው የሚለውን እናሳያችኋለን። እስካሁን እኔ አሁን እነዚህ የሚሉ አሉ፣ ሙሐመድን ትተነው በቃ አላህን ብቻ ብናመልክስ ማለት ሙሐመድን እንደ ነብይነት ሳንቀበል አላህ ብቻ እያል የሙሐመድ ስብዕናን ትተን ሙሐመድ ለእኛ የሚመጥን አይደለም፣ ቆሻሻ አስተምሮ ነው ያለው፣ ጥሩ ስብዕና የለውም፣ ከነቢያቶች ጋር አይገጥምም። ነገር ግን እሱን ጥለን እሱን አሽቀንጥረን አላህን ብቻ ብናመልክስ? አንድ አምላክ ይላል እኮ፣ አንድ አምላኩ ደግሞ ለአእምሯችን ቀላል ነው የሚል አርጉመንቶች አሏቸው። አላህ ማን ነው የሚለውን ደግሞ አትሊስት ከጨረስን በ3 በ4 ወር ውስጥ እንጨርሳለን። ማንጨርስ ከሆነ እስከ 5-6 ወር ያህል የሚፈጅብን ስለ አላህ ብቻ የምንነጋገርበት ክፍል 2 መርሃ ግብራችንን ዛሬ እንጀምራለን ማለት ነው። እያንዳንዱን እናነሳለን፣ እያንዳንዱን እናሳያችኋለን። አላህ ማለት ምን አይነት ዘግናኝ ምን እንደሆነ ስሙ ላይ አይደለሁም ያለሁት፣ የሚመለከው ማን እንደሆነ ከየት እንደመጣ እንዴት ነው እሱ፣ እያንዳንዷን እያነሳን በ6 ወር ያህል የሚቆይ ኮርስ እንወስዳለን ማለት ነው። ከሙሐመድ ወደ አላህ ዞረናል። አሁን ደግሞ ሙሐመድን አስጥለናል። አሁን ደግሞ ሙሐመድ አላህን እናስጥላቸዋለን እና እንደዛ ነው። ዛሬ እንጀምረውና በቀላሉ በተለመደው ከዛ በኋላ ከፍ እያለን እንሄዳለን ማለት ነው። ብዙ ነጥቦችን በዛ ዙሪያ ላይ የምንዳስስ ይሆናል ማለት ነው። ያው ብዙ መረጃዎችን ለመያዝ ሞክሩ እናንተም። ከዚህ ጋር በተያያዘ ያው በተለያየ ቦታ ላይ ከኛ ጋር በተያያዘ የታሰራችሁ፣ ታስራችሁ የተለቀቃችሁ፣ በዋስ የወጣችሁ፣ ማስፈራሪያ የደረሰባችሁ፣ ስራ ያቆማችሁ ነበራችሁ። ሁላችሁም ግን ከልብ እናመሰግናችኋለን። አብዛኞቻችሁ በደረሰኝ መረጃ ያናገራችሁኝ የነገራችሁኝ በጣም ደስተኛ እንደነበራችሁ ነው። በጣም ደስተኛ እንደነበራችሁ ለክርስትናችን የከፈልነው ደስተኛ ነን። እስልምና እንደዚህ አጋንንታዊ መሆኑን አውቀን ብንታሰርም አይከፋም ብላችሁ ስላላችሁን እኛም ደስ ብሎናል ማለት ነው እና በረከታችሁ ይደርብን እያል ስለዚህ ለክርስትናችን እንከፍላለን የተሻለ ዋጋ፣ አሁንም የተሻለ እንሰራለን እና ማለት ነው። በተረፈ መጨረሻ ላይ ባለፈውም ትንሽ እንትን ስላልኩ በእስልምና ጋር የተያያዘ በደንብ አድርገን እንሰራለን ስንል እስልምናን በተመለከተ እስልምናን ሐሰተኝነት በተመለከተ አብራችሁ ልትሰሩ የምትፈልጉ በሙሉ አብረን እንሰራለን ማለት ነው። የእስልምናን ሐሰተኝነት በተመለከተ አብረን እንሰራለን። ማስተማር የምትችሉ ደግሞ በውስጥ አውሩን። እስልምና ላይ የሚመጡ ልጆችን ከመውቀስ እና ከመተቻቻት ከመገፋፋት ይልቅ መርዳት የምችሉ ማስተማር የምችሉ መምህራን አሁንም ኑና ልጆች ተቀበሉን። ልደተ ቃል ብቻ ነው ቮለንተር ሆኖ የመጣው። ልደተ ቃልን ላመሰግነው ወዳለሁ። አደባባይ ላይ ቃሉን ቃል ገባልን፣ አስተምራለሁኝ፣ እቀበላለሁኝ ብሎ ልደተ ቃል ብቻ ነው ቮለንተር ሆኖ አይ ቲንክ ወደ 10 ልጆች ሰጥቼዋለሁ። ከልደተ ቃል ውጪ ማንም የመጣ የለም። ከአቅማችን በላይ የሆኑ ልጆች አሁንም እጃችን ላይ አሉ። ስለዚህ እነኛ ልጆች ወይንም በትናቸዋለን። ከዚህ በፊት እንዳልኳችሁ እንደዛ ነገር ነው የሚሆነው ማለት ነው። አይ እፎይ እንደዚህ ያለ እኮ ለፕሮቴስታንት ልጆች እንዲያስተምሩ ሰጠውኛ፣ ለፕሮቴስታንት አስተማሩልኝ አለ ብላችሁ ከማልቀስ አግዙን፣ ልጆች ኑና አስተምሩልን።
እጃችን ላይ ከአቅማችን በላይ ልጆች አሉ። ደግሜ እላችኋለሁ፣ ልደተ ቃል ብቻ ነው መጥቶ የተቀበለን። እሱም በቃኝ አለ። ከዚህ በላይ አልችልም አለ። ነገ ሄዳችሁ ጠይቁት። ስለዚህ እንደዛ ነው። ወደ ዛሬ ቶፒካችን እንግባ። ዛሬ ቶፒካችን አላህ ተንቀሳቃሽ ነው። ያ ተንቀሳቃሽ ነው ስንል ፊዚካል ቦዲ ያለው ሲሆን ከአንዱ ወደ አንዱ ቦታ የሚቀይር ስፔስ ውስጥና ፕሌስ ውስጥ የሚገባ ታይም ውስጥ የሚገባ ፊዚካል ቦዲ ያለው እጅ፣ እግር፣ አይን ምናምን እንደኛው ያለው ነው። ማንንም አይመስልም ቢሉም እንደኛ ክሬሽን ውስጥ አይገባም ብለው ቢያምኑም ክሬሽን ውስጥ የሚገባ ነው። ነገር ግን በስንት ሰዓት ነው የሚገባው? ከሌሊቱ 9 ሰዓት ላይ የሚሉ አሉ። ማለት መረጃዎቹ ኦተንቲክ ናቸው። ከሌሊቱ 9 ሰዓት የሚል አለ። ሌሊቱ 9 ሰዓት ከመድረሱ በፊት የሚል አለ። ከሌሊቱ 9 ሰዓት የሚል አለ። ሌሊቱ 9 ሰዓት ካለፈ በኋላ የሚል አለ። የትኛው ሰዓት ላይስ ነው አላህ ከመቀመጫው ላይ ተነስቶ ወደ ቅርቢቱ ሰማይ የሚመጣው? ይሄንንም ታስረዱናላችሁ። ፕላስ ደግሞ እንደምታውቁት በዓለማችን ላይ ተመሳሳይ ሰዓት የለም። እሱንም አርጉመንት እናነሳዋለን። በዚሁ ጋር በተያያዘ ሀባሾችን ሪስፔክት አድርገናችሁ ብዙ አብረን የምንሰራው ይኖራል ማለት ነው። ከሀባሾች ጋር ብዙ አብረን የምንሰራቸው ስላሉ የእናንተንም አርጉመንት ዛሬ እፈልገዋለሁ። ትንሽ እናንተ ለየት ስለሚል ከዋቢያዎቹ ሶሻል ሚዲያው ላይ አብዛኞቹ ንጽጽር የሚሰሩት ዋቢያዎቹ ስለሆኑ የእነሱ የተመታ እንትን ነው። ይምጡ። ንጽጽር የሚሰሩት እንዳለን ዋቢያ ሴክት ነው ያለው። ሀባሾችን ግን እንፈልጋችኋለን። መሬት ላይ አብዛኛው ቁጥር ሀባሹ ነው፣ ጤናማው ሙስሊም ነው። ከዋቢያው ክንፍ ገዳይና አራጅ ክንፍ ነው። አጋንንታዊ አስተምሮ ያለውን ቀጥታ የሚቀበል ነው። እሱን አብረን የምናየው ይሆናል። ባላ ዙሪያ የምናነሳቸው ላይ ልዩነቶቻቸውም በዛው መጠን በአሁን ሰዓት ላይ በጣም ልዩነቶቻቸው ሰፍተው መስጊድ ላይ እየተጠላለዙ እየተራረዱ እየተገዳደሉ ነው። እሱም በሰፊው በዚህ 5 ወር ውስጥ የምንመለከት ይሆናል ማለት ነው። ክርስቲያን አንድ በአንድ እንትን ያስጀምረንና እንቀጥላለን። ክርስቲያን ወይ ያለው እሺ፣ ፎይ እንኳን ድጋሚ በሰላም ተገናኘን። ሁላችሁም እንኳን ደህና መጣችሁ። ያው እንግዲህ ፎይ ብሎታል። እኔ ብዙ የምጨምረው ነገር የለም። ነገር ግን ከዚህ ጉዳይ ጋር በተያያዘ ፎይ ከዚህ በፊት ያው ይህን ትምህርት አስተምሮ ነበር ትዝ ካላችሁና ከዛ በኋላ ብዙ በራሳቸው የራሳቸውን ልዩነት እንዴት አድርገው እንዳለፏቸውና በምን ሁኔታ እንዳሉ የሚገልጹ አሁን አዳዲስ ቪዲዮዎችም እየወጡ ነው እና ያንን ደግሞ ሙስሊሞች እንደዚህ በጨዋ ደንብ መጥተው እንዲሞግቱ እንዲያስተምሩ እንዲጠየቁት ለጥያቄያችን መልስ እንዲመልሱ እንፈልጋለን ማለት ነው። አሁን እፎይ በጨዋ ደንብ ያቀረበው እንትን አለ። ያንን እንድትከተሉ እንጠይቃችኋለን ሙስሊሞች። ለምን እንደሆነ ይችን አጭር ቪዲዮ ስሟት፣ ከዚያ እነግራችኋለሁ። ሰማይ አለ መስለምና ከሰባቱ ሰማይ በላይ ደግሞ አርሽ አለ። ሰማይ ዱንያ የምትባለው እችኛዋ ቅርቢቱ ነች። አላህ ደግሞ ከሰባተኛው ሰማይ በላይ ከአርሹ በላይ ከሆነ አላህ ቅርቢቱ ሰማይ ሲመጣ አርሽ አለ፣ አርሹን ያልፋል። ሰባተኛ ሰማይ አለ፣ ሰባተኛው ሰማይ ያልፋል። ስድስተኛ አለ፣ ስድስተኛውን ያልፋል። አምስተኛ አለ፣ አምስተኛውን ያልፋል። አራተኛ አለ፣ አራተኛውን ያልፋል። ሶስተኛ አለ፣ ሶስተኛውን ያልፋል። ሁለተኛ አለ፣ ሁለተኛውን ያልፍና ለኛዊቱ ሰማይ አለ። ከዛ በኋላ ይሄ ምድር ነው። አላህ እዚህ መሀል ነው የሚሆነው ማለት ነው። አይደለም? ታንኪዩ። ስለዚህ አላህ ከአርሽ ወርዶ ወደ ሰባተኛይቱ ወደ ቅርቢቱ ወደ ስድስተኛ ወደ 5 4 1 ሲል እያንዳንዱ ሰማያት ውስጥ ይገባል አይገባም? ወደ ታች ወርዶ የሚመጣ ከሆነ አልፏቸው ነው የሚመጣ። ታዲያ ምንድን ነው ሌላ ነገር ሌላ ጥያቄ የፈጠረብህ ነገር ምንድን ነው? ሰባት አለ ከተባለ ወደ ታችኛው ወደ ቅርቢቷ ሰማይ ከመጣ አልፎት ነው አይመጣ። ሌላ ምንድን ነው ታዲያ? ታንኪዩ። አላህ ፍጡር ውስጥ አይገባም የሚለውን አንተ ዲስፕሮቭ አደረክልን። አላህ ፍጡር ውስጥ ይገባል። ምክንያቱም እነኚህ ሰማያት ሲያልፍ እነሱን እያለፈ ስለሚመጣ ከበላዩ ምን ይኖራል ማለት ነው? ሰማይ ይኖራል። ከበታችሁ ሰማይ ይኖራል። የላይኛውም ሰማይ ፍጡር ነው፣ የታችኛውም ሰማይ ፍጡር ነው። አላህ መካከል ሲገባ ምን ይሆናል? ፍጡር መሀል ገባ ማለት ነው። አያችሁ፣ እኔ እኮ ይህን ሰውዬ እንደ ሙስሊሞች ጋር ደፍሮ ለመወያየት ምንድን ነው እንደዚህ የልብ እንዲሰማ ያደረገው የሚል ጥያቄ በተደጋጋሚ ይመጣልኝ ነበረ። ለካ ይሄ ሰውዬ ንጽጽር ሲያደርግ በተወሰነ መልኩም ቢሆን የኢስላምን አስተምህሮት ሪሰርች ለማድረግ ጥናት ምን አድርጓል? በተወሰነም ቢሆን ፎይ ያለ መረጃ አያወራም። 3900 ሰው አላ ጋይስ፣ ፎይ ያለ መረጃ አያወራምሽ። ያላጠናውን ያላነበበውን በእስልምና ውስጥ የሌለ ነገር እንደማያነብ ከዚህ ውስጥ እየተረዳችሁ ማድረግ
ዳሰሳ ለማድረግ ይሞክራል። ይህም ባደረገበትም ሰዓት ይህ ሰው ትክክለኛውን የኢስላም አስተምህሮት ሳይሆን በተሽቢህ የተሞላውን የኢስላም አስተምህሮት ነው ብሎ ያስበውን እሱን ነበረ ጥናትና ክትትል ሲያደርግ የነበረው ማለት ነው። ለዚህም ይህ ሰው የልብ ልብ እንዲሰማው አድርጎታል። ይህ ሰው ትክክለኛውን የኢስላም አስተምህሮት ላይ ጥናት አድርጎ ፎከስ አድርጎ በነበረ እንደዚህ የልብ ልብ እንደማይሰማው 100% እርግጠኛ ነኝ። ምክንያቱም ኢስላም ትክክለኛው አስተምህሮት ማለት ነው ለማንኛውም ጥያቄ አሳማኝ የሆነ መልስ ስለሚሰጥ ማለት ነው። እዚህ ቪዲዮ ላይ እንግዲህ እንደሰማችሁት ልጁ ላይ ሲሳለቅበትና የልብ ልብ ሲሰማው አይተናል። አንፈርድበትም። ምክንያቱም ይህ ሰውዬ እያመለከ ያለው ሰማይ ውስጥ ያለን የሆነን ፍጡር ነው እያመለከ ያለው። አሁንም የእናንተ ፈጣሪ በሰማይ ላይ እንደዚህ የሚወጣ የሚወርድ ከሆነ ከኔ አምላክ ምኑን ለየው አይነት ነገር ነው። ለዚያም ነው አንድ አመለካከት ያለበት አላህን አጥርቶ የማይገዛ ሰው ፀሐይ አምላኪ ጋር ቢከራከር ማሸነፍ አይችልም የተባለው። በዚህ አጋጣሚ ለዚህ ሰው ይህንን ቪዲዮ ሁላችሁም የቻላችሁትን ያክል ሜንሽንም እያደረጋችሁ ቢሆን አድርሱልኝ። ትክክለኛው የኢስላም አስተምህሮት ፈጣሪ ከፍጥረታቶች ፈጽሞ የተለየ የሆነ በፍጥረታቶች መገለጫ ባህሪያት የማይገለጽ ይወጣል ይወርዳል የማይባል ምክንያቱም የሚወጣ የሚወርድ ከሆነ ይሄ ፍጡር እንጂ ፈጣሪ አይደለም። በዚያ ሐዲስ ላይ ደግሞ የተፈለገበት መላኢካዎችን እንጂ አላህን እንዳልሆነ እና ኢብኑ ሐጀር ሳይቀሩ አስቀምጠዋል ኩቱቦቻቸው ላይ። በሐዲሱ ይወርዳል ሲባል የተፈለገው አላህን አይደለም። ምክንያቱም አላህ በመውረድ በመውጣት የሚገለጽ ጌታ አይደለም፣ ፈጣሪ ነው። ፈጣሪ ሲሆን ከፍጥረታት የተለየ ነው። አያችኋ? ትክክለኛውን የኢስላም አስተምህሮት ጥናት አድርግ። እፎይ ኢንሻአላህ ትሰልማለህ። ይሄን ኢንሻአላህ ትሰልማለህ። ኦኬ እሺ፣ አሁን ትክክለኛው አስተምህሮ የቱ እንደሆነ እነዚህ አካላት እየመጡ ያስተምሩናል፣ ያስረዱናል ማለት ነው። እፎይ ቀጥል፣ ሪፍሌክሽን ስጠበት። ባይዞ ይሄ ቪዲዮ ይሄ ብቻ ሳይሆን እንደዚህ እንትን ሪፍሌክሽን የሰጠበት ብዙ ሙስሊሞች ናቸው ምላሽ ብለው የሰጡበት። የቆየ ነው። ላይቭ ከገባሁበት አይ ቲንክ ወደ 5 ወር እንደዚህ ይሆናል። የዛሬ 5 ወር 6 ወር አካባቢ ገብቼበት እርስ በርሳቸው የተፋጩ ጊዜ ነበር። ካስታወሳቸው አባሾች እና ዋቢያዎች ገብተው ቤቴ ውስጥ ኃይለኛ እንትን አድርገው ነበረ እና እሱን መሰረት አድርገው ብዙዎች ናቸው ምላሽ ለመስጠት የሞከሩት። አባሾች በተለይም ዋብያዎችን ይኸው እኛ የምንለው እኮ ለዚህ ነው። የዋብያ አምላክ ጣዖት ነው፣ የሚወርድ የሚገባ ፍጥረት ውስጥ የሚገባ ወደ ቅርቢቱ ሰማይ ውስጥ የሚገባ ደግሞ ከሆነ ሰማይ እንኳን አትሊስት አላህን ትበልጠዋለች ማለት ነው። ውስጡ ይገባል ማለት ከበላይና ከበታች ሰማይ አለ። ስለዚህ ሰማይ በትልቀት እንኳን ይበልጠዋል ማለት ነው። ከሰማይ የሚያንስ ነው አላህ። ስለዚህ አላህ ግዝፈቱ ራሱ የሆነ የተገደበ ነው። የሆነ ውስጥ የሆነ ጠቅልላችሁ እንደምከቱት ነገር ነው። እግራችሁን ካልሲ ውስጥ እንደምከቱት ማለት ነው። እንደዛ ነው አላህ ማለት እያሉ እነሱም ዋብያዎችን ሲመቱበት ታዝቤያለሁ ማለት ነው። ኦኬ ፍጥረት ውስጥ እንደዛ የሚገባ የሆነ ነገር ውስጥ ተጠቅልሎ የሚገባ ተሰብስቦ የሚከተት ከሆነ አላህ እንደዛ አይነት አካል ደግሞ ፈጣሪ ሊሆን አይችልም፣ ፍጡር ነው ካሉን፣ ስለዚህ የዋብያ ወይንም ደግሞ እዚህ ሶሻል ሚዲያው ላይ ንጽጽር የሚሰሩ ልጆች የሚያመልኩት አካል ጣዖት ነው ወይንም ደግሞ ፍጡር ነው ማለት ነው። በሀባሾች እይታ መሰረት ሀባሾች እንደዚህኛውም ልጅ አነጋገር አላህ አይደለም የሚወርደው መልአክ ነው ያለው አይደለ? ያ መላእክቶች ናቸው እነሱ የሚወርዱ ያ መላእክቶች ናቸው የሚወርዱ ብሏል። እስቲ መላእክቶች ነው የሚወርዱት የሚል አርጉመንት ከየት እንዳመጣው እናያለን። እሱንም ሀባሾችንም ዋብያዎችንም እንፈልጋቸዋለን። ኑና ግቡና ሞግቱን። እስቲ ሐዲሱን አንድ ሄድበት ክርስቲያን ሚዩትና ክርስቲያን ኦኬ ሳሂህ ሙስሊም 758 ኤ ላይ ነው የሚገኘው። ብዙ ሀዲሶች ናቸው ባይዘ እና የተለያየ አይነት አወራረድ እንዳለም በዛው አሳያቸዋለሁ። ምን ይላል? አቡ ሁረይራ ሲሄድ አቡ ሁረይራ ሪፖርትድ አላህስ ሜሴንጀር አሴይንግ አቡ ሁረይራ እንዳስተላለፈ አላህ መልእክተኛ እንደተናገረው ይላል our lord the blessed and the exalted descended every night to the lowest heaven when 1/3 of the later part of the night is left። ምን አለ? ጌታችን የተባረከውና ከፍ ያለው ከሌሊቱ የኋለኛይቱ ክፍል 1/3 ሲቀር
በሌሊቱ ወደ ታችኛው ወደ ሰማይ ይወርዳል፣ ወደ ቅርቢቷ ሰማይ ይወርዳል አለ። መቼ? ከሌሊቱ የኋለኛይቱ ክፍል 1/3 ሲቀር በዚህ አማካኝነት ይወርዳል። ይሄ ማለት 1/3 of the latter part of the night is left። ስለዚህ 1/3 ሲቀር ይወርዳል ይላል። ከዛ ምን ብሎ ይጠይቃል አላህ? who supplicate me so that I may answer him። ምን ይላል? ማን ነው የሚጠይቀኝ እኔም የምመልስለት? who ask me so that I may give to him። ማን ነው ጠይቆኝ የምሰጠው? who asks me forgiveness so that I may forgive him። ማን ነው ይቅርታ የሚጠይቀኝ ይቅርታ የማደርግለት እያለ ይጮሃል አላህ ከአርሹ ላይ ወደ 7 6 5 3 2 1 አንደኛው ሰማይ ላይ መጥቶ አላህ እንደዚህ ይጠይቃል። መቼ? ከሌሊቱ የኋለኛይቱ ክፍል 1/3 ሲቀር አላህ እንደዚህ እያለ ይጠይቃል ይላል። ከዚህ ጋር ደግሞ በተያያዘ ሌላኛው ሐዲስ ኦኬ በበሉ ይሄ 1/3 ከሌሊቱ ሲቀር ነው። ታይሙንም ያዙ። ግጭቶች አላቸው አዲሶቹ። ስለዚህ ነብያቸው የትኛውን ነው የነገራቸው? የትኛው ነው ነብዩ ከራሱ አይናገርም ብለው ነው የሚያምኑት? ከራሱ ማይናገረው ነብይ አላህ ምን ብሎ ነው የነገረው? ከሌሊቱ 1/3 ሲቀር ነው እወርዳለሁ ብሎ የነገረው ወይንስ ከሌሊቱ 1/3 ወይንስ ከሌሊቱ 1/3 ካለፈ በኋላ ነው ወርጄ ማን ነው ምህረት የሚለምነኝ የምምረው? ማን ነው ይቅርታ የሚጠይቀኝ ይቅር የሚለው እያለ የሚለው አላህ ስንት ሰዓት ላይ ነው? 9 ሰዓት? ከ9 ሰዓት በፊት? ከ9 ሰዓት በኋላ? መቼ ነው? ቀጥላ አንዴ እዚህ ጋር የኛው ሐዲስ ደግሞ ምን ይላል? Allah descended every night to the lowest heaven when 1/3 of the first part of the night is over። ቅድም ምንድን ነበር የሚለው? ሌፍት ነበር፣ ሲቀር ነበር የሚለው። አሁን ደግሞ ሲያልቅ ምን ይላል? አላህ በየምሽቱ ከሌሊቱ የመጀመሪያ ክፍል 1/3 ሲያልቅ ወደ ዝቅተኛው ሰማይ ይወርዳል፣ ወደ ቅርቢቱ ሰማይ ይወርዳል። ምን ይላል? I am the Lord፣ እኔ ጌታ ነኝ ይላል። who is there to supplicate me so that I answer him እያለ የቅድሙ ታሪክ ይቀጥላል ማለት ነው። አንደኛ መቼ ነው? ካለቀ በኋላ ነው ከማለቁ በፊት ነው የሚወርደው? የመጀመሪያው ጥያቄ። ሙስሊሞች በዚህ ትመልሳላችሁ ማለት ነው። ቀጥል እፎይ። አላህ እንግዲህ በስንተኛው ሰዓት ነው የሚወርደው? ምላሳችሁን እንፈልጋለን። አይ ቲንክ ሞዴሬተር ያላችሁ ገስት መክፈት ከቻላላችሁ ገስት ክፈቱ። እስኪ ገስትም እየከፈተልኝ አይደለም። እኔ አካውንቱ በጣም ተመቷል እና ከቻላችሁ ገስት መክፈት የምትችሉ ሙስሊሞችን አስገቡ። እኔም እምቢ ብሎኛል። እንዴት አመሻችሁ? ሰላም ብያለሁ። እምቢ ብሎኛል። እኔ ደግሞ እፎይ ሜይ ቢ አሁን ለምን እንደሆነ አላውቅም። አይከፍተውም ከነ እስኪ ለእኔ የምትሰጠው መልካም። እንዴት ነው የምሰጥ? ከነ እየሰራልኝ አይደለም። በጣም ተደብድቧል ይመስለኛል አካውንቴ። ዋርኒንጉም አልተነሳም ለዛ መሰለኝ። ኤኒዌይስ ስለዚህ አላህ ወደ ፍጡር ውስጥ ይገባል። which is ልክ እናንተ ቤታችሁ ስገቡ እናንተ ከቤቱ አትበልጡም፣ በግዝፈት ከቤታችሁ አትበልጡም። ልብ በሉ። ወደ ቤታችሁ ስገቡ በትልቀት የእናንተ ቤት ከእናንተ የገዘፈ ነው። አላህም እንደዛ ሰው ቤት ውስጥ እንደሚገባ አላህም ወደ ሰማይ ውስጥ ሹልክ ብሎ ይገባል ማለት ነው። ስለዚህ መቼ ነው የሚገባው? ከሌሊቱ 1/3 ሰዓት ሳይደርስ 1/3 ላይ 1/3 ካለፈ በኋላ። ይሄ እነሱ ግጭት ነው። በስንተኛው ሰዓት እንደሚመጣ እንኳን አያውቁትም ማለት ነው። ስንት ሰዓት ላይ እንደሚመጣም አያውቁትም። ነገር ግን በእነኚህ ሰዓት አካባቢ ላይ ምን ይሆናል? አላህ ወደ ሰማይ ውስጥ ይገባል። አላህ ደግሞ እንደ ሰው አዳምን እንደ ሰው አልኩኝ፣ አዳም ሰው ነው ለካ። አዳምን በራሱ መልክና ምሳል ነው የፈጠረው። እጅ አለው፣ እግር አለው፣ አይን አለው፣ አፍንጫ አለው። አዳም እንደኛ ሰው ነው። አላህ ደግሞ አዳምን በራሱ መልክ ነው የፈጠረው። ልክ በራሱ መልክ ብቻ ሳይሆን እንደሱ 60 ክንድ
አድርጎ ወይም 30 ሜትር አድርጎ ነው የፈጠረው ይላል። ስለዚህ አላህ ቁመቱ ስንት ነው? 30 ሜትር። 30 ሜትር የሚያህለው አላህ ከአርሽ ከኩርሲዋ ላይ ተነስቶ ቅርቢቱ ሰማይ ላይ ይወርዳል። አትሊስት በሰባቱ ሰማያት መካከል ያለው ልዩነት ጋባቸው ከ30 ሜትር እንደሚበልጥ በዚህ ማወቅ እንችላለን ማለት ነው። ማለት አላህ ሲገባ ወደ ቅርቢቱ ሰማይ ሲገባ ያኛውን ሰማይ አልፎ ስለሆነ ይጋጩ ነበረ፣ ጣራውን ይመታው ነበር ማለት ነው። ስለዚህ እንዴት ነው የገባውስ? በምንድን ነው የገባውስ? አይ አምሳያ የለውም ይሏችኋል። እኛ እንመሳሰላለን አላልኳችሁም? የቤት ውስጥ ለምሳሌ ጦጣ ብገባ ጦጣ ቤት ውስጥ ገባይ ሲባል እንዴት ነው የገባችሁ ተብሎ ቢጠየቅ በበር ነው በመስኮት ነው ተብሎ ይመለሳል እንጂ ጦጣ እኮ አምሳያ የላት ሰው አትመስልም። እኔ ትመስላለች አልወጣኝም። ጦጣ ቤት ውስጥ መግባት ትችላለች። ጦጣ ግን እኔን ትመስላለች ማለት አይደለም። አንድ ላም ቤት ውስጥ ገባች ማለት አምሳያ የላትም ብለህ መፈክር ማሰማት መልስ አይሆንም። ላም እግር አላት፣ እኔም እግር አለኝ። የላም እግር የኔን እግር እንደማይመስል ግልጽ ነው። ስለዚህ አላህ እንዴት ነው ወደ ቅርቢቱ ሰማይ የመጣው? በምን ውስጥ ነው የመጣው? ይህንን ሊመልሱልን ይችላሉ ሙስሊሞች? ድሮ ድሮ ሰዎች እናቶቻችን በእግር ነበር የሚንቀሳቀሱት። ከዛ በፈረስም ሆነ በአህያ መንቀሳቀስ አለ። አሁን ላይ ግን ዘመናዊ መጓጓዣ መንገዶች አሉ፣ መኪናን ጨምሮ። ከዛ ፕሌን አለ። አላህ አሁንም በእግር ነው የሚንቀሳቀሰው ወይንስ ሊፍት ይጠቀማል? ወይስ እንደ ኤልያስ በሳት ሰረገላ ውፍ ብሎ በአንዴ ነው የሚወርደው? እሱን እስታቁታላችሁ ወይስ ቤላ ከይፍ ነው? እናንተ ጋር ሲሆን አላሁ አለም፣ ክርስትና ጋር ሲሆን ሚስጥር አትበሉን፣ ሁሉ ነገር ግልጽ መሆን አለበት። እናንተ ጋር ሲሆን እንዴት ነው የምታብራሩት? ይሄንን አላህ በምኑ ነው የወረደው? እንዴት ነው የምታብራሩት? አምላካችሁን ታውቁታላችሁ ወይንስ የክርስትናው ላይ ሚስጥረ ስላሴ በጣም እያላችሁ ይከብዳል? ስለ ስላሴ ይከብዳል። ኦራይት፣ እኔ ስለ አላህ በጣም ከብዶኛልና ማወቅ እፈልጋለሁ። አንድ ሙስሊም ይገባና አሁን ያስረዳኛል ማለት ነው። ስለ ስላሴ ይከብዳል፣ ሚስጥር ነው፣ ልንረዳው አንችልም ስላላችሁ ስለ አላህ ማወቅ ፈልጋለሁ እኔ። አላህ በምኑ ነው የሚገባው? በእጁ በእግሩ ዳዴ እያለ ልክ እንደ ሕፃን ልጅ ወይንም ደግሞ ዳዴ እያለ ወይንስ ቆሞ? እንዴት ነው የሚገባው? ጥያቄ ነው፣ እንዳያበሳጫችሁ። ይመጣል ይወርዳል ከተባለ በምኑ እንዴት ነው የሚወርደው? ቀጥ ብሎ ቆሞ ልክ እንደ ፓራሹት ብሎ ነው የሚወርደው ወይንስ እንትን ሊፍት እንደዛ ነው የሚወርደው? እንዳሳሰር የሆነ እዛው ይቆማል፣ እዝወት ውርድ ይላል። እንዴት ነው የሚወርደው? ይህንስ ልታስረዱን ትችላላችሁ ነው? ወይንስ ይሄ ስለማይታወቅ ያናድዳችኋል ስንጠይቃችሁ? ማለት እናንተ እኛም መጠየቅ እንጂ እናንተ ስትጠየቁ ያበሳጫችኋል ስለ አምላካችሁ። 100% እርግጠኛ ሆኜ እነግርላችኋለሁ። ስለ አላህ እናወራለን 5 ወር ውስጥ አንዲት ስለ አላህ የሚያውቁት ነገር የለም። ዛሬ በጣም በቀላሉ ነው የጀመርንላችሁም፣ በተለመደ ቶፒክ በቀላሉ ስለ አላህ እናመጣላችሁም፣ ቀጣይ ታዩታላችሁ። አንዲት የሚያውቁት የለም። ምክንያቱም ነብያቸው ነው አምላካቸው፣ አላህን የፈጠረው መሐመድ ስለሆነ። መስጊድ ላይ የሚሰበኩት ስለ መሐመድ ነው። ቀኑን ሙሉ የሚነገሩት ስለ ነብያቸው ፋብሪኬትድ የሆኑ መረጃዎች ነው። ሪል አዲሳቸው አይደለም የሚነገራቸው። እሱን አብረን የምናየው ይሆናል ውሸቴን ከሆነ። ቀጥል ክርስቲያን፣ የምታነበው ከሆነ ያነበብኩት ሀዲስ ነው። አክቹዋሊ ሙስሊሞች ከገቡ በዛው እያነበቡ እንዲያወሩ ነው። እና ገፍቱ አይ ቲንክ ቢሰራ ጥሩ ነበረ። ወይ አሚርን እስከዛ አስተናግደው እስኪ። ይፎይ የገባ ሙስሊም አለ? እኔ አይታየኝም። እሺ አሚር እንኳን ደህና መጣ፣ እንኳን ደህና መጣ። አይታየኝም ለኔ። አሚር እኔ ጋር ትንሿ ብቻ የምትታየኝ፣ እኔ ጋር ደግሞ አሚር የሚልም አለ። ጭራሽ ጊፍት እየሰጠ ይችላል። አሚር የሚል አለ። እኔ ጋር
ቃል ራሱ አይታየኝም እኔ ጋር። ኦኬ አሚር አለ እያለ ነው እሱም። አሚር ይሰማል? እሺ አለ እያሉ ነው። እኔ ጋር አሚር የሚል ይታየኛል በነጭ እንትን ግን ከስርም አልገባም የለም እያሉ ነው። ኔትወርኩ ይሆናል በቃ። እኔና ክርስቲያን ጋር ተደብድቧል። አካውንት እንትን እያለብኝ ነው። እኔ ምንም አይታየኝም፣ አንተም አትታየኝም። እንደ ያ ኮፒ ሊንክ በጣም ያስፈልገዋል። መጀመሪያ አካውንት ውስጥ ገብቶ ኮፒ ሊንክ ማድረግ ነበረብን ከመክፈቱ በፊት። ሜቢ እንደምትከፍት ስለታወቀ ሪፖርት በጣም በዝቶበታል ማለት ነው። እስቲ ኮፒ ሊንክ አድርጉ ተወዳጆች። አካውንት ውስጥ ከነገስ አይከፍትም። እኔ ጋር ከነገፍተውም ጨለማ ነው። ዞል የእንትና የሚታየን። እሺ አንዴ እንትን በለው ክርስቲያን፣ ሐዲሱን አንዴ ያሳየኝስ። ኦኬ እንትን ማለት ትችላለህ ወይ? እንደገና ከፍተህ ዘግተህ መክፈት ትችላለህ? አዘጋም በቃ ለዛሬ እንዲሁ ራፍ ላይ እንትን ካልን ቀጣይ እንሄድበታለን። ዛሬ ዝም ብሎ እንደ መግቢያ ስለሆነ ችግር የለውም። ዛሬ እነሱም ተዘጋጅተው መጥተው ነው። ገና ምንም ሳልከፍት እኮ ነው እንትን የሰጠኝ ስትራይክ የሰጠኝ። አይደል ነው ምንም የከፈትኩት ነገር የለም። እሺ ቅድም መላይክ ነው የሚወርደው ብሏል። ሐዲሱ ግን ምንድን ነው የሚለው? ሐዲሱን አያቸው አንዴ። ሙስሊሞች ምናምን እንደሚቀጥፉ በዛው አሳያቸው። እስልምና የተመሰረተው ውሸት ላይ ነው። እስልምና ውሸት ላይ ነው የተመሰረተው።